ሰላም ሰላም ውድ የቻናላችን ቤተሰቦች እንደምን አላችሁልን? እንደምን እስከዚህ ሰዓት ቆያችሁልን? በየትኛውም ዓለም የምትኖሩ ውድ የቻናላችን ቤተሰቦች እንደምን እስከዚህ ሰዓት ቆያችሁ? ይህ ኤትፎል አካዳሚ ነው። ኤትፎል አካዳሚ የእንግሊዝኛና አማርኛ ትምህርቶችን በመላው ዓለም ለምትገኙ ለእናንተ እያደረሰ ይገኛል። እናንተም የዚህ እድል ተካፋይ ሁኑ። በየትኛውም ዓለም ሆናችሁ ቋንቋችሁን መማር የምትፈልጉ፣ የእጅ ጽሑፋችሁን ማስተካከል የምትፈልጉ፣ አማርኛ እንግሊዝኛ አጠናክራችሁ ማንበብ የምትፈልጉ እንዲሁም ዕለታዊ ቋንቋ ዕለታዊ እውቀት ማግኘት የምትፈልጉ ከታች በምናስቀምጥላችሁ ስልክ ቁጥር ወይም ደግሞ በ0930245141 በተለያዩ የሶሻል ሚዲያ አማራጮች ማለትም በኢሞ፣ በዋትሳፕ፣ በቴሌግራም ደውሉልን። በሳምንት 5 ቀን ከሰኞ እስከ ዓርብ በየቀኑ አንዳንድ ሰዓት ትምህርቶችን እያስተማርን እንገኛለን። ከፈለጋችሁ በግሩፕ ከፈለጋችሁ ደግሞ የብቻችሁን ሆናችሁ ትምህርታችሁን መማር ትችላላችሁ። ነገን የተሻለ ለማድረግ ዛሬን ተማሩ፣ ዛሬን ተጠቀሙ። ለነገ አታቅዱ። ማለት መማር ከፈለጋችሁ አንድን ስራ መስራት ከፈለጋችሁ ለነገ አተውት ማለት ነው። የስንፍና ምልክት ነው። ለስራ ቀጠሮ የስንፍና ምልክት ነው ማለት ነው። ስለዚህ ለለውጥ አሁን ነው መነሳት ያለባችሁ። ጊዜ አሁን ነው። ጊዜ ነገ አይደለም። ጊዜ ትላንትና አይደለም። ጊዜ አሁን ነው። ያላችሁ ጊዜ አሁን ነው። ስለዚህ የትኛውንም ነገር ለመጀመር አሁን ነው መወሰን ያለባችሁ ማለት ነው። ከወላወላችሁ ነገ ጀምራለሁ ካላችሁ መቼም አትጀምሩትም። ስለዚህ ውሳኔ መወሰን አለባችሁ። የውሳኔ ሰው መሆን አለባችሁ። እጅግ በጣም እንወዳችኋለን፣ እናከብራችኋለን። ነገር ግን ትምህርት መማር የምትፈልጉ በየትኛውም እድሜ ክልል ሆናችሁ ምንም ነገር ሳይገድባችሁ ምንም ነገር ሳትሸማቀቁ እኛ ስንት ዓመት የፈጀብንን ትምህርት እርስዎን በ3-4 ወር ብቁ ለማድረግ ይኸው እንደምታዩን ነው። ስለዚህ በኦንላይን መማር የምትፈልጉ ከታች በምናስቀምጥላችሁ ስልክ ደውሉልን። እጅግ በጣም እንወዳችኋለን። በአጭር ጊዜ ብቁ መሆን ትችላላችሁ። ዋናው የእናንተ ፍላጎት፣ የእናንተ ጥንካሬ፣ የእናንተ አፒታይት ነው የሚወስነው ማለት ነው። ስለዚህ ጊዜያችሁን እንደምንም አጣባችሁ ተማሩ። በዚህ ጊዜ እውነት ማንበብ፣ መናገር፣ መጻፍ የማይችል ሰው ትንሽ ይከብዳል። ስለዚህ ጊዜያችሁን ተጠቀሙ። ይሄ በየትኛውም የዓለም ክፍል ሆናችሁ ስለዚህ አማርኛ ቋንቋ፣ እንግሊዝኛ ቋንቋ መናገር የምትፈልጉ ጀስት ኮል ሚ። ታች በምናስቀምጥላችሁ ስልክ በቀጥታ ሳይሆን በኢሞ፣ በዋትሳፕ፣ በቴሌግራም ደውሉልን። እጅግ በጣም እንወዳችኋለን። ላይክ፣ ሼር፣ ሰብስክራይብ አድርጉልን። ኮሜንት ጻፉ። ኮሜንት የምትፈልጉትን ኮሜንት ጻፉ። በዛውም ትለማመዳላችሁ። ከዛ ውጭ ደግሞ ትደፍራላችሁ ማለት ነው። ደፋር ትሆናላችሁ። ስለዚህ ምንም እንዳፈሩ ደውሉ። እጅግ እንወዳችኋለን። ወደ ቪዲዮ ሊድላችሁ ማለት ነው። ዛሬ እንግዲህ የምንማረው ስለ መጽሐፍ ቅዱስ አመጣጥ ታሪክ ነው ማለት ነው። ማለት መጽሐፍ ቅዱስ ማን የጻፈው? መጽሐፍ ቅዱስ መቼ ተጻፈ? መጽሐፍ ቅዱስ እንዴት መጣ? እንዴት እስከ ዛሬ ደረሰ? ከመቼ ጀምሮ የተጻፈ? ዝም ብሎ የሚለውን አንዳንድ ሀቅ የሆኑ ነገሮችን ወይም ደግሞ እውነታ የሆኑ ነገሮችን ወደ እናንተ እናደርሳለን። እናንተም ከኛ ጋር አብራችሁን ትቆያላችሁ። ዋናው ዓላማችን ግን የምናስተላልፈው ሀሳብ እውነት ቢሆንም ዓላማችን ግን ማንበብ ላይ ነው። ልጆች ተረዱ፣ ማንበብ ላይ ነው። ስለዚህ የትኛውም እምነት ተከታዮች ችግር የለውም። ምንም ነገር እንትን ሳታስቡ ትኩረታችሁን ወደ ንባብ አድርጋችሁ መቀጠል ትችላላችሁ። እኛ እንደምታውቁት የትኛውንም ቤተ እምነት አንነካም፣ ግን ሀሳቡ በጣም ይመቹናል። የምንወዳቸውን ሀሳቦች፣ ለህብረተሰቡ የሚጠቅሙን ሀሳቦች ለእናንተ እንድታነቡ እያልን እናመጣቸዋለን። እዚህ ጋር ምንም ሃይማኖታዊ ኮንተንት የለንም፣ ግን ሃይማኖታችንን እንደ መልካም ነገር የሁሉንም ሃይማኖት መልካሙን ነገር ብንወስደው ሀገራችን ታድጋለች። መለያየቱ ውበት ይሆናል እንጂ ሌላ ነገር አይደለም ከሚል አንፃር ነው። ስለዚህ በዛው ሰዱት። እጅግ እንወዳችኋለን። ወደ ቪዲዮ ልጅላችሁ። እቺ ማናት? እዚህ ጋር እቺ መናት
ኦኬ መናት። እቺ ደግሞ ማናት? እቺ እዚህ ጋር ማናት? ኦኬ ማናት? ጽናት። ኦኬ እቺ መናት፣ እቺ ደግሞ ጽናት። ገባችሁ? ጸ ጹ ጺ ጻ ጼ ጽ ጽናት። ኦኬ እቺ ማናት? ሃናት። እቺ ማናት? ፍናት። ኦኬ ስለዚህ እቺ መናት፣ እቺ ጽናት፣ እቺ ሃናት፣ እቺ ደግሞ ፍናት ማለት ነው። እቺ መናት፣ እቺ ጽናት፣ እቺ ሃናት፣ እቺ ፍናት። ሲነበብ ምን ይላል? መጽሐፍ ይላል። መጽሐፍ መጽሐፍ። ኦኬ መጽሐፍ። እቺ ሐመርኳ ናት፣ የመጀመሪያዋ ሐ ናት። እቺ ደግሞ ፍ ናት፣ የፈ ስድስተኛ ዘር ማለት ነው። ፈ ፉ ፊ ፋ ፊ ፍ ስትሉ ታገኟታላችሁ። ስለዚህ ሲነበብ ይላል መጽሐፍ 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 ይላል። ቀጣይ ች ቅ ናት። ቀ ቁ ቂ ቃ ቄ ቅ ስትሉ ታገኟታላችሁ። ስለዚህ እቺ ማናት? ቅ ናት። እቺ ደግሞ ማናት? ዱ ናት። ደ ዱ ስትሉ ታገኟታላችሁ ማለት ነው። ስለዚህ የደ ስንተኛ ዘር ናት? እቺ ሁለተኛ ዘር ናት ማለት ነው። ቅዱ ይላል። እቺ ቅ ናት፣ የቀ ስድስተኛ ዘር ናት ብያችኋለሁ። እቺ ዱ፣ እቺ ደግሞ ስ ናት ማለት ነው። የሰ ስድስተኛ ዘር። ስለዚህ ምን ይላል? መጽሐፍ መጽሐፍ ቅዱስ ይላል። ቅዱስ። ኦኬ መጽሐፍ ቅዱስ ይላል። ቀጣይ ች በናት፣ ች መናት፣ ች ንናት፣ ች ፈናት፣ ች ስናት። በመንፈስ ይላል። ኦኬ በመንፈስ። እች በናት፣ እች መናት፣ እች ንናት። ነኑ ኒ ና ኒ ን ስትሉ ታገኟታላችሁ። ስለዚህ የነ ስድስተኛ ዘር ናት ማለት ነው። ን በመን። እች ደግሞ ፈናት፣ እች ስናት። ሰሱ ሲ ሳ ሲ ስናት። ስለዚህ በመንፈስ ይላል። በመንፈስ በመንፈስ። እች ቅናት፣ ቀቁ ቂ ቃ ቂ ቅ ቅናት። እች ዱ ናት፣ ደዱ። እች ደግሞ ስናት። ቅድም አንብበናል፣ ቅዱስ ነው የሚለው ቅዱስ። ቀጣይ እች መናት፣ እች ሪ ናት። የረ ስንተኛ ዘር? ሶስተኛ ዘር። ረ ሩ ሪ ሪ ናት። እች ነ ናት። እች ደግሞ ት ናት። መሪነት 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 መሪነት። ቀጣይ እች ተ ናት፣ እች ጻ ናት፣ እች ፈ ናት። ኦኬ ተጻፈ ተጻፈ ተጻፈ። ስለዚህ ምን ይላል? መጽሐፍ ቅዱስ፣ በመንፈስ ቅዱስ መሪነት ተጻፈ ይላል። ተጻፈ። ኦኬ መጽሐፍ ቅዱስ በመንፈስ ቅዱስ መሪነት ተጻፈ። መጽሐፍ ቅዱስ በመንፈስ ቅዱስ መሪነት ተጻፈ ይላል። አንዴ ልገምላችሁ። መጽሐፍ ቅዱስ ይላል ማለት ነው። መጽሐፍ ቅዱስ ይላል ሲነበብ። በመንፈስ በመንፈስ። እቺ በናት፣ እቺ መናት፣ እቺ ደግሞ ንናት፣ እቺ ፈናት፣ እቺ ስናት። ሲነበብ በመንፈስ በመንፈስ። ምክንያቱም አሁን እኔ ማለት ነው ፊደሎችን ከለየው በኋላ አገጣጥሚ ማንበብ ነው። በቃ ቀላሉ ነው፣ ቀላል ነው። እናንተ ግን አክብዳችሁ ነው የምታዩት። በጣም ቀላል ነው። ምክንያቱም ፊደሎችን አሁን እቺ በ እንደሆነች ከለያችሁ፣ እቺ መ እንደሆነች ከለያችሁ፣ እቺ ን እንደሆነች፣ እቺ ፈ እንደሆነች፣ ስ እንደሆነች ታውቃላችሁ። ስለዚህ ለማገጣጠም ምንም ሊከብዳችሁ አይገባም። ምክንያቱም መጥራት ነው። በቃ ካወቃችሁት ቃሉን አገጣጥማችሁ መጥራት ብቻ ነው። አሁን እኔ አውቄዋለሁ፣ ቃሉን እንትን ፊደሎቹን አውቄያቸዋለሁ። ስለዚህ ጀማሪ ብሆን ፊደሎቹን ስለማውቃቸው አሁን ምንድነው አገጣጥሜ ማንበብ አይከብደኝም። ለምን? መጥራት ነዋ። በመንፈስ እላለሁ ማለት ነው። በመንፈስ። ምክንያቱም ፊደሎቹን ስለማውቃቸው። በመንፈስ
በመንፈስ ይመጣልኛል። በመንፈስ ይላል ማለት ነው። ከዛች አሁን ቅናት እች ዱ ናት እች ስ ናት። ቅዱስ ቅዱስ ይመጣል። ከዛች መናት እች ሪ ናት እች ነ ናት እች ት ናት። ሲነበብ መሪነት መሪነት ተጻፈ። ኦኬ መጽሐፍ ቅዱስ በመንፈስ ቅዱስ መሪነት ተጻፈ። ቀጣይ እቺ በናት እቺ ደግሞ ሁ ናት። ሀሁ እቺ ለናት እቺ ት ናት። በሁለት ይላል። በሁለት 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 ዋና 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 ኦኬ እች በናት እች ሁ ናት እች ለናት እች ት ናት። በሁለት በሁለት ዋና እች ዋ ናት እች ና ናት ዋና 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 ኦኬ በሁለት እች በናት እች ሁ ናት እች ለናት እች ት ናት። በሁለት ይላል። ቀጣይ እች ዋ ናት እች ና ናት ዋና እች ዋ ናት እች ና ናት ዋና ክ ናት እች እዛች ፍ ናት እች ሎ ናት እች ናት። ክፍሎች 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 ይላል ሲነበብ ክፍሎች ክ ማለት የከስድስተኛ ዘር ናት አይደለ? ከ ኩ ኪ ካ ኬ ክ ብላችሁ ታገኟታላችሁ። እች ደግሞ ፍ ናት። ፍም የፈ ስንተኛ ዘር ናት? ስድስተኛ ዘር ናት። ፈ ፉ ፊ ፋ ፌ ፍ ከዛች ደግሞ ሎ ናት። ለ ሉ ሊ ላ ሌ ል ሎ ሰባተኛ ዘር ማለት ነው። የለ ሰባተኛ ዘር ናት። እች ደግሞ ቺ ናት። ቸ ቹ ቺ ቻ ቼ ቺ ስለዚህ ክፍሎች 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 የተከፈለ 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 በሁለት ዋና ዋና ክፍሎች የተከፈለ 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 ኦኬ እቺ የናት እቺ ተናት እቺ ከናት እቺ ፈናት እቺ ለናት የተከፈለ የተከፈለ በሁለት ዋና ዋና ክፍሎች የተከፈለ መጽሐፍ 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 ነው 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 ኦኬ በሁለት ዋና ዋና ክፍሎች የተከፈለ መጽሐፍ ነው ይላል። ቀጣይ እቺ ብ ናት እቺ ሉ ናት እቺ ይ ናት። ብሉይ 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 ይላል። ኪዳን እቺ ብ ናት። በቡ ቢ ባ ቤ ብ ብ ናት። እቺ ደግሞ ሉ ናት። ላሉ ማለት ነው። ሁለተኛዋ እቺ የስድስተኛ ዘር ናት። የዩ ይ ያ የይ ናት ማለት ነው። እቺ ይ ናት። ስለዚህ ብሉይ ይላል። ብሉይ ኪ ናት። እቺ ከኩኪ የከሶስተኛ ዘር ናት። እቺ ዳ ናት። የደ አራተኛ ዘር ናት። እቺ ን ናት። የነ ስድስተኛ ዘር ናት። ስለዚህ ኪዳን ይላል። ኪዳን ኪዳን ብሉይ ኪዳን መጀመሪያ 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 ኦኬ ብሉይ ኪዳን መጀመሪያ መጀመሪያ ብሉይ ኪዳን ብሉይ ኪዳን መጀመሪያ መጀመሪያ በዕብራይስጥ በዕብራይስጥ እቺ በናት እዛች እናት እቺ ብናት እቺ ራናት ከዛች ይናት እቺ ስናት እቺ ጥናት
ይችኛዋ እናት መሀለኛዋ ላይ ፀ እንዳትመስላችሁ። ስለዚህ እች በእብራ ራ ናት። እች ረሩሪ ራ። እች ደግሞ ይ ናት። የዩ ይ የዩ ይ ያ የ ይ ስድስተኛዋ ይ ናት። በእብራይ እች ስ ናት። እች ጥ ናት። በእብራይ ስጥ ይላል። በዕብራይስጥ እች ቋ ናት። ከዛች ን ናት። እች ቋ ናት። ቋንቋ 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 ተጻፈ ተጻፈ። ኦኬ ብሉይ ኪዳን መጀመሪያ በዕብራይስጥ ቋንቋ ቋንቋ ተጻፈ 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 ተጻፈ። ኦኬ ብሉይ ኪዳን መጀመሪያ በዕብራይስጥ ቋንቋ ተጻፈ። እንግዲህ መጽሐፍ ቅዱስን በሁለት ከፍለነዋል። አዲስ ኪዳን እና ብሉይ ኪዳን ተብሎ ነው የሚከፈለው እና የመጀመሪያው ብሉይ ኪዳን ነው። ብሉይ ኪዳን መጀመሪያ በምን ቋንቋ ነው የተጻፈው? የመጀመሪያው ብሉይ ኪዳን መጀመሪያ የተጻፈው በዕብራይስጥ ቋንቋ ነው የሚለው። በዕብራይስጥ ቋንቋ ተጻፈ። ኦኬ ብሉይ ኪዳን መጀመሪያ በዕብራይስጥ ቋንቋ ተጻፈ። ቀጣይ እች አ ናት። እች ዲ ናት። እች ስ ናት። አዲስ ይላል። አዲስ። ቀጣይ እች ኪ ናት። እች ዳ ናት። እች ን ናት። ኪዳን ኪዳን። አዲስ ኪዳን ኪዳን። ኦኬ አዲስ ኪዳን ኪዳን ኪዳን። አዲስ አዲስ ኪዳን። መጀመሪያ 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 መጀመሪያ። አዲስ ኪዳን። ኦኬ አዲስ ኪዳን መጀመሪያ መጀመሪያ። በግሪክ 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 በግሪክ። ኦኬ አ እች አ ናት። እች ዲ ናት። እች ስ ናት። አዲስ ይላል። ከዛ እች ኪ ናት። እች ዳ ናት። እች ኪዳን አዲስ ኪዳን። እች መ ናት። ጄ ናት። እች መ ናት። እች ሪ ናት። እች ያ ናት። መጀመሪያ መጀመሪያ። በግሪክ በግሪክ በግሪክ። አዲስ ኪዳን መጀመሪያ በግሪክ 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 በግሪክ። ቋንቋ 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 ቋንቋ። እቺ ቋ ናት። እቺ ን ናት። እቺ ቋ ናት። ቋንቋ ይላል። ኦኬ አዲስ ኪዳን መጀመሪያ በግሪክ 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 በግሪክ። ቋንቋ ቋንቋ ተጻፈ 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 ተጻፈ። ኦኬ አዲስ ኪዳን መጀመሪያ በግሪክ ቋንቋ ተጻፈ። አዲስ ኪዳን መጀመሪያ በግሪክ ቋንቋ ተጻፈ። አዲስ ኪዳን። ኦኬ አዲስ 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 ኪዳን 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 ኪዳን። አዲስ 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 ኪዳን ኪዳን። መጀመሪያ መጀመሪያ። በግሪክ በግሪክ በግሪክ። እች በ ናት። እች ግ ናት። እች ሪ ናት። እች ክ ናት። በግሪክ በግሪክ። ቋንቋ
ቋንቋ ቋንቋ ተጻፈ። ኦኬ አዲስ አዲስ ኪዳን መጀመሪያ በግሪክ ቋንቋ ተጻፈ። አያችሁ መጀመሪያ መጽሐፍ ቅዱሱ እንግዲህ በመንፈስ ቅዱስ መሪነት ተጻፈ። ከዛ በሁለት ዋና ዋና ክፍሎች የተከፈለ መጽሐፍ ነው። እሱም በአዲስ ኪዳን እና በብሉይ ኪዳን። ከዛ ብሉይ ኪዳን መጀመሪያ በዕብራይስጥ ቋንቋ ተጻፈ። አዲስ ኪዳን ደግሞ በመጀመሪያው በምን ቋንቋ ነው የተጻፈው? በግሪክ ቋንቋ ተጻፈ። ጎበዞች መሰረታዊ እውቀት አግኝታችኋል። ኦኬ አዲስ ኪዳን መጀመሪያ በግሪክ ቋንቋ ተጻፈ። ብሉይ ኪዳን መጀመሪያ በዕብራይስጥ ቋንቋ ተጻፈ። አያችሁ ቀጣይ እች አናት እች ርናት እች ባናት አርባ የሚሆኑ ኦኬ አርባ የሚሆኑ አርባ የሚሆኑ ሰዎች አርባ የሚሆኑ አርባ እች አናት እች ርናት እች ደግሞ ባናት። ኦኬ እች አናት እች ርናት እች ባናት ሲነበብ አርባ ይላል። አርባ የሚሆኑ ሰዎች በመጽሐፉ ኦኬ አርባ የሚሆኑ ሰዎች በመጽሐፉ ዝግጅት ተሳተፉ አርባ የሚሆኑ ሰዎች በመጽሐፍ ዝግጅት ተሳተፉ። ቀጣይ መጽሐፉ ተጽፎ ኦኬ መጽሐፉ ተጽፎ ለማለቅ መጽሐፉ ተጽፎ ለማለቅ ሺህ ዓመታት ፈጅቷል። እች ፈናት እች ጂ ናት እች ቷ ናት እች ል ናት። ኦኬ እች መናት እች ጽናት እች ሃናት እች ፉ ናት ፈፉ መጽሐፉ ይላል። ኦኬ መጽሐፉ ተጽፎ ለማለቅ ኦኬ ለማለቅ ሺህ ዓመታት ኦኬ ዓመታት እች አናት እች መናት እች ታናት እች ደግሞ ትናት ዓመታት ይላል። ከዛች ፈናት ከዛች ጂ ናት እች ደግሞ ቷ ናት እች ል ናት። ፈጅቷል መጽሐፉ ተጽፎ ለማለቅ ሺህ ዓመታት ፈጅቷል። ኦኬ መጽሐፉ ተጽፎ
ለማለቅ 1000 ዓመታት ፈጅቷል። እንግዲህ እዚህ ጋር ምን ብለናል? 40 የሚሆኑ ሰዎች በመጽሐፉ ዝግጅት ተሳተፉ ይላል። እንግዲህ 40 የሚሆኑ ሰዎች መጽሐፍ ቅዱሱን ለመጻፍ አስተዋጽኦ አድርገዋል ማለት ነው። ወይም መጽሐፉን የጻፉ ሰዎች ናቸው በቀጥታም ሆነ በተዘዋዋሪ። እዚህ ጋር ደግሞ መጽሐፉ ተጽፎ ለማለቅ መጽሐፍ ቅዱሱ ማለት ነው መጽሐፉ ተጽፎ ለማለቅ ስንት ዓመት ፈጅቶበታል? ከ1000 ዓመታት በላይ ፈጅቶበታል። 1000 ዓመታት ፈጅቷል። ይገርማል። ቀጣይ ደግሞ እቺ መጽሐፍ ቅዱስ መጽሐፍ ቅዱስ ወደ እቺ ወናት እቺ ደናት ወደ ብዙ እቺ ብናት በቡ ቢባ ቢብ እቺ ደግሞ ዙ ናት ዘዙ ሁለተኛዋ ወደ ብዙ ቋንቋዎች ኦኬ እቺ ቋ ናት እቺ ን ናት እቺ አሁንም ቋ ናት እቺ ዎ ናት እቺ ናት ቋንቋዎች ይላል። ቋንቋዎች ተተርጉሞ ይገኛል። መጽሐፍ ቅዱስ ወደ ብዙ ቋንቋዎች ተተርጉሞ ይገኛል። መጽሐፍ ቅዱስ ወደ ብዙ ቋንቋዎች ተተርጉሞ ይገኛል። ቀጣይ ጥንታውያን እቺ ጥናት እቺ ንናት እቺ ታናት እቺ ውናት እቺ ያናት እቺ ንናት ጥንታውያን ይላል። ጥንታውያን እቺ ጥናት ጠጡጢ ጣጢ ጥናት እቺ ንናት ከዛች ታለች ከዛ ው ከዛ ያ ከዛ ን ጥንታውያን ይላል። አባቶች ቃሉን በጥንቃቄ እየገለበጡ አቆዩት። መጨረሻ ላይ ትናት እቺ አናት ችቆ ከዛ ዩ ከዛ መጨረሻዋ ቲ ትናት አቆዩት ይላል። ልድገምላችሁ። ጥንታውያን አባቶች ቃሉን በጥንቃቄ እየገለበጡ አቆዩት ይላል። አንድ ሙሉ ላነብላችሁ ቶሎ ትከታተሉኛላችሁ። መጽሐፍ ቅዱስ በመንፈስ ቅዱስ መሪነት ተጻፈ። አንደኛው በሁለት ዋና ዋና ክፍሎች የተከፈለ መጽሐፍ ነው። ብሉይ ኪዳን መጀመሪያ በዕብራይስጥ ቋንቋ ተጻፈ። ቀጣይ አዲስ ኪዳን መጀመሪያ በግሪክ ቋንቋ ተጻፈ። 40 የሚሆኑ ሰዎች በመጽሐፉ ዝግጅት ተሳተፉ። መጽሐፉ ተጽፎ ለማለቅ 1000 ዓመታት ፈጅቷል። መጽሐፍ ቅዱስ ወደ ብዙ ቋንቋዎች ተተርጉሞ ይገኛል። ጥንታውያን አባቶች ቃሉን በጥንቃቄ እየገለበጡ አቆዩት ይላል። ውድ የቻናላችን አድማጮች፣ ተማሪዎቻችን፣ ተከታታዮቻችን እጅግ እናመሰግናለን። ሼር አድርጉልን፣ ላይክ አድርጉልን፣ ሰብስክራይብ አድርጉልን። በኦንላይን መማር የምትፈልጉ በ0930 24 51 41 በኢሞ ደውሉልን። እጅግ እናመሰግናለን። አሁኑ ደውሉልን። በቀጣይ ቪዲዮ እስከምንገናኝ ይመቻችሁ። ፒስ አውት